ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። መረጃዎች ካች አድርጋችሁ ያዙ። ኦኬ ቴንክ ዩ። እሺ የብፁዕነታቸው መልእክት ታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና አልባሳት በቃ አይ ብዙ መናገር አልፈልግም። ኤኒዌይ እሺ ኦኬ፣ ሌላው ላይ እንሄዳለን። የሚጠሩበት ዘመን ከየትኛውም የክርስቶስ አካል ላይ ሩቅ አይደለም። ኦኬ ገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ ትክክለኛ መረጃ አይደለም። ይሄን ምንጭ ላክልኝ ሰውዬ። የትኛው መጽሐፍ ነው የተወገዘው? ለምን ቆርጣችሁ አስቀመጣችሁት? ዋይ ትክክለኛ መረጃ አይደለም። የትኛው መጽሐፍት? አየህ፣ ዝም ብላችሁ ሼር የምታደርጉትን ሁሉ ስሙ። በመጀመሪያ የትኛው መጽሐፍት? አሁን ይሄንን የዚህ መረጃ ለምንድነው ሙሉውን የቆረጣችሁት? ገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። የጥቅምት 14 2018 ዓ.ም ውሎውን በተመለከተ አጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምዕመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም። ይሄ ቪዲዮ ሙሉ ሰው ያለው ሰው ይላክልኝ ፕሊዝ። እኔ ቲክቶክ ላይ ቆርጠው እነሱ ህዝብ እንዳይሰማ እየቆራርጡ ያስቀምጡትን ዝም ብላችሁ ሊንክ አትላኩልኝ። በደንብ ስሙት። ሙሉውን ላኩልኝ ወንድሞች ፕሊዝ ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል።
በመቀጠል በአጀንዳ ቁጥር 8 በሸካ ዞን ከአሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት ብሩኬ እየፈለግከው ነው። ዋናው ማህበረ ቅዱሳን ወይ ኦቲስ ሙሉ ነው። 7 ደቂቃ ነው አይደለ? 7 ደቂቃ ነው አይደል? 7 ነው 9 ደቂቃ ነው። አዋይ ሙሉ ነው። ለምን የመጽሐፉን ስም አልተናገረም? አሁን ያወራው አጀንዳ 8 ነው። መጽሐፉ ነገር አጀንዳ 9 ላይ ነው። ከ9 ላይ ቀጥሎ ያው ይናገረዋል። ቀጥሎ ምንድነው? አስቀጥለው ዝም ብለህ ኦኬ፣ ወደፊት ላስቀጥለው። አዎ ሲኖዶስ ገዝ ተደርጓል። ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉትን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ መጽሐፉ ስሙን ለምንድን ነው የማይጠራው ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ዮኒ ልትናገረው የፈለከው ነገር አለ? ኦኬ ታፕ ኮፒ ሊንክ እያደረጋችሁ ለዓለሙ ላይ ድረስ እና ሪከርድ እያደረጋችሁ አደራ። ይሄ ትልቅ ስራ ስለሆነ መጨረሻ ላይ እናገራለሁ። ተባረኩ። እሺ ኦስካር በሚል ርዕስ የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን
ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ ስለዚህ መጽሐፉን አልጥለውም ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። ዮኒማ ከማያንሳል እንዴ እዚህ ጋር በዚህ ወንድምና እህቶች ኤርሚሻ ሲሰደብበት የነበረው ጠላት ሲባል የነበረበት እንግዲህ እግዚአብሔር ያሳያቸው። ኤርሚሻ ጠላት፣ ኦርቶዶክስ ጠላት እያላቸው የምትሉበት እየጠቀማችሁ እንደሆነ አሁን አያቸው አይደለ? ለኦርቶዶክስ አባቶች ለኦርቶዶክስ ወንድምና እህቶች እንዲድኑበት እየተሰራ እንጂ ከጥላቻ የመጣ ስራ እንዳልሆነ እንድታውቁት። ጥላቻ አይደለም። የስህተት ትምህርቶች መቆም አለባቸው በሚለው ይኸው ዛሬ እግዚአብሔር አምላክ ይሄንን ነገር ከ10 ዓመት ትግል በኋላ አይሰራም ብለው ምን አድርገዋል? በጭራሽ ገድላት የሚባሉ መኖር የለባቸው። ጥሩ ጅማሬ ነው። ጥሩ ጅማሬ ነው። ከወንጌል በስተቀር ከመጽሐፍ ቅዱስ ውጭ ምንድን ነው የሚያደርገው? የስህተት ትምህርቶች ናቸው። ከእግዚአብሔር ከአምላክ መንገዳችንን ወደ ጎን አድርገን ሰዎች ላይ ሀሳብ እንድናደርግ የሚያደርጉ ስለሆኑ ትክክለኛ አይደለም። ስለዚህ ይሄ የማን ውጤት ነው ካላችሁኝ፣ እኔ ፐርሰናሊ እዚህ ጋር ቁጭ ብሎ የእግዚአብሔር ቃል በእግዚአብሔር ቃል ለመመራት ገድሉን እዚህ እያስቀመጠ መጽሐፍ ቅዱሱን ምን ይላል እያለ እያነጻጸረ ለዘመናት የሰራው ማንም ሌላው የሚችለው እዚህ ጋር ያለው ኤርሚሻ ነው። ብዙ ወንድሞች አሉ። ቆይ ማን ነው ለጥሪ ሲጠራ የሚውለው? ብዙ ወንድሞችን ታቆመዋለህ። መጀመሪያ ክሬዲቱን የምንሰጥ ሰዎች አለን። ማንም የሚያውቀው በዚህ ጉዳይ ላይ
ማንም የሚያውቀው ሌሎቻችሁ ልታደርጉ ትችላላችሁ። ከጫፍ እስከ ጫፍ ግን ኤርሚያስ የሚባለው ውሸቱን ተናገር የሚባለው ቀለሜ የሚባለው እየተባለ ቪዲዮ ሲሰራ እንጂ ያየሁት ሌላ ቪዲዮ አልተሰራም። አምጣ ካለ አምጣ። በትልቁ ያለበት በዚህ ቦታ ላይ በጣም ተደርጎ ስም ሲወገዝ የነበረ ስም ሲጠፋ የነበረ ስም ብዙ ነገር ሲባል የነበረ እና መጨረሻ ላይ ግን ይኸው እግዚአብሔር አምላክ ለእነሱንም ጆሯቸው ገብቶ ይህን ነገር አውግዘው እንዳይሆን የተባለው ኤርሚያስ ነው። ሌሎቹ አላደረጉም አልልም። እውነታው ግን ያለው ኤርሚ ጋር ነው። እኔ አልዋሽማ፣ ይምጡ። ኤርሚያስ እየተባለ ነው ቪዲዮ የተሰራው። ኤርሚያስ ቀለሜ ውሸቱን ተናገር የሚል ስም ተሰጥቶ ነው ሲሰራ የነበረው። የዲቤት ጥሪ የሚጠራል አንተ ነህ። ሌሎችም አሉ የሉም አልልህም። በትልቁ ግን ይህንንና አንተ በትልቁ አለ፣ ትዝታውም አለ። ትዝታውና አንተ በትልቁ ሰርታችኋል። ሌሎቻችሁም አላችሁ። ግን እንደ ኤርሚያስ በዚህ ጉዳይ ክሬዲት የምሰጠው ሰው የለም። አምሰዋል። እንደ ኤርሚያስ የለም። ኤርሚያስ በደንብ ነው የሚያነበው፣ በደንብ ያውቀዋል። ኤርሚያስ ፊት ገድል ይዘው የሚቆም አንድ ሰው አታመጣ። አንድ ሰው ትዜም እግዚአብሔር ይስጥህ። ሌሎቻችሁም ዳግዬም፣ ቢኒሻም ብዙ ወንድ ቃልም አለ፣ ቤካም አለ፣ ብሩኬም አለ። ብዙ ሰዎች አላችሁ። በትልቁ ግን በድፍረት ቀኑን ሙሉ ጊዜ ወስዶ በዚህ ነገር ላይ የኦርቶዶክስ ወንድምና እህቶች እንዲድኑ ነው። ጥላቻ አይደለም። ውሸት ተሰርቶባቸዋል። የውሸት ወንጌል ተሰብከዋል። ይሄ ነገርን እግዚአብሔር አምላክ ጊዜ ሰጥቶ ሳይሰለቸው ለማዳን የሰራ ወንድሞች ብዙ አሉ። ሰርታችኋል። ሌሎቻችሁ ግን በትልቁ ከፓስተር ትዝታው ከመምጣቱ በፊት ኤርሚሻ ነበር የሚሰራው። ፓስተር ትዝታው የዛሬ 6-7 ዓመት አካባቢ ነው ኤርሚሻ የጀመረው። በጣም ረጅም ጊዜ ነው እና እግዚአብሔር ይባርካችሁ። እኛም መተናል፣ ሌሎችም ይመጣሉ። ሁላችሁንም አሁን የምለው ምንድነው እግዚአብሔር አምላክ ይጠብቅን። ላመሰግነ ፔጅን ዘግቼ ነው የመጣሁት። ሜሎሴም አለ ይኸው አይተዋል ቤቶች። ፔጅን ዘግቼ መጣሁ። ኤርሚሻ ጋር ዜና አለ፣ ትልቅ ዜና ሲሉኝ ምን አይነት ዜና ነው? ስለዚህ ስለ መለኮት ዮሐንስ ገለመሌ ብለውን እና እግዚአብሔር ክብሩን ይውሰድ። ኤርሚሻዬ ስራ ፍሬ እያፈራ ነው። አይኖ ከባድ ትግል አለ፣ ከባድ ስም ማጥፋት ዘመቻ አለ። እግዚአብሔር ግን አንተን የባረከ እግዚአብሔር ግን ስራ ላይ ነው። ይሄን አደራ እንዳትረሳ። በውስጥ አበረታቱት ወንድማችንን፣ የእኔዎቹ ቤተሰቦቻችን አበረታቱት። ኤርሚሻ ባርኩት፣ ጸሎት አድርጉለት። ስራ ምን እያደረገ እውነት እየመጣ ፊት ለፊት እንዲጋለጥ ያደረጉ ወንድሞቼ እህቶቼ በሙሉ እኔ እግዚአብሔር እንደ ዛሬ የተደሰትኩበት ቀን አለ ብዬ አላስብም። በቃ በአደባባይ ራሳቸው መጥተው አውግዘው ዜሮ ከተቱት። በተነበበ ቁጥር ጉዱ በወጣ ቁጥር በታወቀ ቁጥር ሙሉ ከዚህ በኋላ ለማየት ያብቋችሁ። ብዙ መጽሐፎች እየተወገዙ ባዶ ይገባል። የስህተት ትምህርቶች ናቸው። ከጌታ ውጭ የሚሰበክ የለም። ከጌታ ውጭ የመሰራች ስለሌለ ኤርሚሻዬ የተባረክ። ሌሎቻችሁ ጨምሩበት። ታፕታፕ ኮፒ ሊንክ ሰብስክራይብ በማድረግ የኤርሚሻ ቤተሰብ ሁኑልኝ። እንኳን የኦርቶዶክስ ልጆች እንኳን ደስ ያላችሁ። ለእኛ አይደለም፣ ምክንያቱም እኛ እናምነው። የኦርቶዶክስ ወንድምና እህቶቻችን ግን እንኳን ደስ ያላችሁ። ገደል አይጠቅምም እያሉ በቁጥር እስከ 4 የሚደርሱትን አውግዘዋቸዋል። ስለዚህ ደስ ይበላችሁ። የእናንተ መዳን ለእኛ ጥቅም ስላለው ተባረኩልኝ። ሌሎቻችሁ ጨምሩ። ቴንኪዩን። ክብር ለእግዚአብሔር ይሁን። በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ሌላ ነገር ሊጽፉ እንደሚችሉ ጠረጥራለሁ። ይህን መጽሐፍ ግን ይወገድ ብለው በማለታቸው አንደኛ ለምንድን ነው ይወገድ ብለው ያሉት ብሎ የሚለው አሁንም ሌላ ጥያቄ አለኝ። ምክንያቱም አንድ እነሱ የሚደግፉትን ትምህርት ስለተቃወማቸው ነው። አንዳንድ ጽሁፎች ገድሉን ሙሉ ነው ያነበኩት። 2 ጊዜ ነው 3 ጊዜ በዚህ ገድል ላይ ተናግሬያለሁ። በእነዚህ
ዓመታቶች ውስጥ እና በጣም አንድ ማንክደው እዚህ ይሄንን ፔጅ እዛ ሆኖ የሚከታተሉ አባቶች አሉ። ኢቨን አሁን ይሄ በጥናት ላይ እንኳን ራሱ የሊቃውንት ጉባኤ ያሰማራው ቡድን እዚህ ይከታተላል። ጥሩ ነው መከታተላቸው፣ ጥሩ ነው። ምክንያቱም ቤተክርስቲያኒቱን እንዲታደጓት ከተፈለገ እዚህ ብቻ ሳይሆን እንደውም እዚህ ስለሚሰሙ ልንገራቸው፣ እዚህ ብቻ ሳይሆን መከታተል ያለባችሁ ብዙ ወንድሞች ቤት ይከፍታሉ፣ እዛም ተከታተሉ። ዮኒም ቤት ሲከፍት፣ ሌሎችም እዚህ ያሉ ነዳኒ፣ ብሩኬ፣ ሌሎችም ሲከፍቱ ተከታተሉ። ይህም ብቻ ሳይሆን በመጽሐፍ ደግሞ የተጻፈ አለ። በመጽሐፍ የጻፉ አሉ። በተሐድሶ አገልግሎት ውስጥ ያሉ የጻፏቸውን እነዛን መጽሐፍቶች ብታነቧቸውና ብታዩቸው እዚህ ከሚነገረው የበለጠ ጥቆማ የሚሰጡ በጣም ብዙ መጽሐፍቶች አሉ። በጣም ብዙ መጽሐፍቶች አንብቧቸው። አንዳንዶቹንም አንብበዋል። በጣም እነዛ መጽሐፍቶች እንዲነበቡ በጣም አበረታታለሁ። በጣም በእውነት እዚህ የምሰሙ አባቶች ስላላችሁ ልጠቁማችሁ ጥቆማ የነ ዲያቆን አግዛቸው ተፈራ፣ የነ መርጌታ ክብር ለኢየሱስ፣ የነ ቴዎድሮስ ደመላሽ መጽሐፍቶች፣ የነ መርጌታ ሙሴ፣ እነ መርጌታ ጽጌ የጻፏቸውን፣ እነ መምህር ጌታቸው የጻፏቸውን በተሐድሶ ውስጥ ያሉ የቤተ ክርስቲያኒቱ ልጆች የነበሩ የጻፉ ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተክርስቲያኒቱ መጽሐፍቶች ውስጥ የቱ ጋር ችግር እንዳለ እናንተ ራሱ እንኳን አያደክሟችሁም። አሁን አያደክሟችሁም። ሌሎችን መጽሐፍት አገላብጥ። አሁን ይህንን መጽሐፍ በደብረ ሊባኖስ ገዳም ያሉ አባት ቢሰሩትም ቅሉ በእርግጠኝነት መጽሐፍቶቻቸው ችግር እንዳለባቸው ማወቅ የጀመሩት ተሐድሳውያኑ ተነስተው በጽሁፍም በስልጠናም እንደዚሁ በሶሻል ሚዲያም ጭምር ስንናገር ነው። በጣም ድምፁ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ተወግዟል ማለት ነው። ስለዚህ አሁን ማንም በዚህ መጽሐፍት ላይ ከዚህ በኋላ ይሄ መጽሐፍ ቆሻሻ ነው ብለን ብንል ማንም ሰው አይቃወምም። በቃ ቆሻሻ ነው በቃ። ለምን? ዮሐንስ መጥምቁን እናውቀዋለን። ታላቅ የእግዚአብሔር ነብይ ነው። ጌታን ያጠመቀ ነብይ ነው። በኤልያስ መንፈስና ኃይል የተነሳ ታላቅ ነብይ ነው። ግን በሱ ስም የተጻፈው መጽሐፍት ግን በጣም ነውር ነው። ነውር፣ አንድ መዓት ነውር ነበር የነበረበት። ቤተክርስቲያኒቱን የሚያስመሰግናት ሳይሆን የሚያሳዝናት ነበር። በግለሰብ ነው ወይ የተጻፈው? በግለሰብ ነው የተጻፈው። በግለሰብ የተጻፈው ግን ይህ ገድለ ዮሐንስ መጥምቅ ብቻ ሳይሆን በጣም ብዙ መጽሐፍቶች አሉ። ቤተክርስቲያኒቱ ለጥቅም የምታውሏቸው በነ ገብረስላሴ ብርሃኑ፣ በነ ተስፋ ገብረስላሴ ዘብሔር ቡልጋ በግል ማተሚያ ቤቶች የታተሙ ማለት ነው። ምንድነው እርምሻ በትልቁን አንዴ 1 ሚሊዮን ብትገባልኝ ደስ ይለኛል። በትልቁ አድርጉት እርምሻዬ፣ እኔ ደስታ ላይ ነኝ። እርምሻን በትልቁ አድርጉት። 1 ሚሊዮን ንግባ። ኦኬ እሺ። ሪስትሪክሽን አለው። በትልቁ አድርግ አንተን። እሺ ዮኒዬ፣ እሺ 1 ሚሊዮን ቶሎ አስገቡ። የእኔዎቹ ቤተሰብ ለዝገው። ሪስትሪክሽን አለው። ለምንድነው ወገኖች? ምን ብለዋል? አዶ ነው ምን እንደጻፉሽ። ኦኬ ቴንክ ዩ። አየህ አሁን አንተ ገና መጽደቅህን እርግጠኛ አይደለም። ጽድቅ የእግዚአብሔር ስጦታ እንደሆነ አሳየው። ሮሜ ምዕራፍ 5ን ከፍቼ ያንን ስጦታ ተቀበለ። መጀመሪያ ገብቷል። አንተ ገና በግንዱ ላይ ሳትተከል ፍሬ ልታፈራ አትችልም። ከዛ በኋላ ስለ ፍሬ ልታወራ ትችላለህ። ገብቷል። ከዛ በኋላ ፍሬን የህይወትን ምልልስና ፍሬህን አይተህ በእግዚአብሔር ፊት ጌታ ሆይ ይሄ ነገር ምንድን ነው ልትለው ትችላለህ። ግን መጀመሪያ አንተ አልተወለድክም። የተወለደ ሰው ሲጀምር ስለ ኃጢአት ቀኑ ሙሉ ሲያስብ ውሎ አያድርም። ባደርግስ በሚል ፍርሃት አይደለም የሚኖረው። ገብቷል። ሰው ነውና በሚመላለስበት ጊዜ እንደ ሰው ደክሞት ከወደቀ የሚያነሳው ጌታ አለ።
ነገር ግን ሕይወት የተሰጠው ኃጢአትን እንዲያደርግ አይደለም። ኃጢአትን ግን ቢያደርግ በአብ ዘንድ ጠበቃ አለው እያልኩ ነው። ይህንን ነው ከቅድም ጀምሮ ላስረዳ የሞከርኩት። አንተ ግን አሁን የምታስበው ምንድን ነው? ገና ስራ ሰርተህ በአንተ ስራ እግዚአብሔር ደስ ይሰኝ ይሆን አይሆን እርግጠኛ ስለማትሆን ገና እዛ ስትሄድ ሊያስገባኝም ላያስገባኝም ይችላል እርግጠኛ አይደለሁም ነው የምትለኝ። ይሄ ደግሞ በማን መመካት ይሆናል? በራስህ ላይ መመካት ይሆናል። እግዚአብሔር ደግሞ ልጁን ሲሰጠን ልጁን ስለ እኛ ኃጢአት መስዋዕት አድርጎ ሲሰጠው የራሱን ጽድቅ ያሳይ ዘንድ ነው። ይህንን ደግሞ አንድ ቦታ ላይ ከፍቼ በደንብ ላሳየህና ወንድሞቼም ስለገቡ ከነሱም ጋር ደግሞ የተወሰነ ማውራት ትችላል። እሺ፣ ኤፌሶን ምዕራፍ 2 ላይ እንደዚህ ብሎ ይጀምራል። አየህ፣ የእግዚአብሔርን ፍቅር በዛውም ላንተ ያለውን የእግዚአብሔርን ፍቅር አንተ እንድትማረው ስለምፈልግ ነው የማነብልህ። እሺ ሳሚ፣ በደንብ አድምጠኝ። እየሰማኝ ነው አይደለ? እርግጠኛ ለመሆን ሚውትን አንዴ አንሳና እየሰማው ነው በለኝ። እየሰማው ነው። ቀጥሎ ወንድሜ። መልካም። እሺ ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሰችባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን እና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖርበት ነበረ። እንደ ሌሎች ደግሞ ከፍጥረታችን ምን ነበረን ይላል? የቁጣ ልጆች ነበረን አለ። አንተ አሁን ከፍጥረት የቁጣ ልጅ ነህ። ከዛስ እግዚአብሔር ግን በልጁ በክርስቶስ ያደረገልን፣ ቀጥሎ ደግሞ ሐዋርያው ጳውሎስ እንደዚህ አድርጎ ይነግራል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። ትድናላችሁ እኮ ገና ሂደታዊ ነው አይደለ? ድናችኋል ግን የተፈጸመ ነው። ገብቷል? በጸጋ ምን ብላችኋል አለ? ድናችኋል። ይሄ ታዲያ ከየት ነው የሆነው ሲባል ከወደደን ከትልቅ ፍቅሩ የተነሳ አለ። እግዚአብሔር ከወደደን ከትልቅ ፍቅሩ ከእግዚአብሔር ፍቅር የተነሳ ምን ሆነ? በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል ደመደመ። ከዛስ በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ከማን ጋር? ከክርስቶስ ጋር። አስነሳን አለ። ከማን ጋር? ከክርስቶስ ጋር። በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አሁን ያመነ ሰው ምንድን ነው? በክርስቶስ ኢየሱስ ከእርሱ ጋር በሰማያዊ ስፍራ ተቀምጧል። ገና ሲሄድ አረጋግጣለሁ የሚል ነገር የለበትም። እየሰማኝ ነው? እየሰማው ነው። ስለዚህ አንተ ኦልሬዲ ከክርስቶስ ጋር ከተቀመጥ ገና ሲሄድ የምትለው ነገር የለም። ስትሄድ እጁን ዘርግቶ ሊቀበልህ እንዳለ ታውቃለህ። ይሄ እውቀት የእግዚአብሔር ልጅ ቆይ አልጨረስኩም። አንዴ በቃ ልጨርስ ነው። 1-2 ደቂቃ ብቻ አልጨረስኩም። ስለዚህ ይሄንን ጸጋ በእምነት ካልተቀበልከው አንተ የእግዚአብሔር ልጅ ነህ ማለት አይቻልም። የእግዚአብሔር ልጅ የሆነ ሰው ገና ሲሄድ ነው የማውቀው ካለ ስቷል። የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ የሆነ ግን ከእግዚአብሔር እንደተወለደ ያውቃል። በክርስቶስ ኢየሱስ ከእርሱ ጋር እንዳለ ያውቃል። ገብቷል? ሲሄድ እንደሚቀበለው ያውቃል። ልክ አሁን ልጅ አለኝ ብለሃል ቅድም። ልጅህ እቤት ስመጣ አባቴ ዛሬ ይቀበለኝ ይሁን ብሎ ፍርሃት ይዟል። ከቤት ወጣ ብሎ ሲመለስ መንፈስ ቅዱስ በዚህ ምሳሌ አይሆንም። ባለማዊ ሕይወት ምሳሌ አይሆንም። ችግር የለውም።
አይ ሁሉማ ለምሳሌ በደንብ አለው። ለዛ እኮ ነው መውለድ የሚለውን ቃል የተጠቀመልን። በእኛ ህይወት ውስጥ መውለድ የሚባለው ነገር እየሰራ ስላለ ነው። አንተ ሳትወለድ አልመጣህም ማለት ሁሉም ሰው ተወልዶ ነው የመጣው። ያ የተወለደ ሁሉ ስለዚህ ቃሉን ሲጠቀም ከመወለድ ጋር ስልጣን ስላለ ነው። ልጅ በቤት ላይ ስልጣን እንዳለው እንደዚሁ ቤት ሲመጣ አይ ልጄ ይሆን ምናምን ብላ አንተም አትጠራጠርም። እሱም አይ ዛሬ ይቀበለኝ ይሆን እንደ አባቴን እያለ ከቤት ወጥቶ በመጣ ቁጥር አይሳቀቅም አይደል? ያ ልክ ነው። ይሄ ምን ማለት ነው? የልጅነት ስልጣን ሐሳቡ ራሱ ሐሳብ አይዘውም። ገብቷል? አይጨነቅም። አንተም መሆን ያለብህ ይህንን ክርስቶስን ሐዋርያቱ የሰበኩትን የእግዚአብሔርን ልጅ ዋጋህን የከፈለልህን ገብቷል? ከትልቅ ፍቅሩ የተነሳ ከእርሱ ጋር የሞትከውን እርሱም ሲነሳ ከእርሱ ጋር ሕይወትን ሰጥቶ ያስነሳህን ይህንን ጌታ ካላመንከው ከእርሱ ጋር እንዳለህ ገና በሰማይ በክብር ከእርሱ ጋር እንዳለህ ካላመንከው እኮ አንተ ሲጀምር በቃ እግዚአብሔር ልጅ እንዳልሆንክ በዚህ ያሳያል። አላወቅከውም የሚልህ ለዚህ ነው። እና ይህንን ጌታ አምነህ ትቀበለው ዘንድ እጋብዛሃለሁ። አሁን ጥያቄ ካለ እቀበላለሁ። እኔ ደግሞ በጌታ በኢየሱስ ክርስቶስ ስም የዳንኩ ሰው ነኝ። የኦርቶዶክስ እምነት ተከታይ ነኝ። እሺ አንድ ጥያቄ ልጠይቅህ፣ ሌላው ነገር አለ። የትኛው እምነት ነው የምከተለው? እስቲ እንደው ተቀበልኩት በል፣ እንደው በአንተ ሀሳብ የትኛውን ቸርች ነው የምከተለው? እስቲ ንገረኝ። ጥሩ ጥያቄ፣ ጥሩ ጥያቄ። የትኛውንም የትኛው ህብረት ሂጄ ልካፈል? 40 ሺህ ነው። 40 ሺህ ናቸው። ችግር የለውም። ቆይ እነግርሃለሁ እኮ ጥያቄ ጠየቀኛ። ለምን ችግር የለውም። አንተ እየሳክም ቢሆን ስማኝችን። እሺ እሰማለሁ። ችግር የለውም። አሁን እኔ ስነግርህ አንተ በሃይማኖት ማይንድ ሴት ስላለህ የትኛው ቸርች ሄጄ ከማን ጋር ህብረት ላድርግ በሚለው ነው አንተ የጨነቀ አይደለ? እኔ ተጨንቆ ሳይሆን ለአንተ ነው እኔ የጨነቀ። አንዴ ሚዩት አድርገው ስማኝ። አንዴ አንተ ጋር ትንሽ የሚረብሽም ድምፅ ስላለ ሚዩት አድርገህ ስማኝ። ታንክ ዩ። አየህ አይደል? አሁን እኔ ሳወራ አንተ የጨነቀህ ወይ ያሳሰበህ የትኛው ቸርች ነው፣ የትኛው እምነት ነው ትክክል፣ የትኛው ቸርች ነው ትክክል። ምናልባት በውስጥም ብዙ ሀሳብ ሊኖር ይችላል። ላይክ ፕሮቴስታንት ነው ወይንስ ካቶሊክ ነው ወይንስ ኦርቶዶክስ ነው፣ የትኛው ነው ትክክል የሚለው ነገር ውስጥ ይኖራል። ኦኬ፣ ውስጥ ያ ጥያቄ ይኖራል። ኦፍኮርስ ይሄ ጥያቄ በጣም ጥሩ ንገረኝ እስቲ። በጣም ጥሩ። በቃ አሁን አንተ ሚዩት አድርገህ ስማኝ አልኩ። ለዛ ነው ይሄ መጽሐፍ ቅዱስ የትኛውንም ቸርች እዚህ ቸርች እዛ ቸርች ሄድ አይልህም። ይሄ መጽሐፍ ቅዱስ ትልቁ ኮንሰርኑ ወይንም ትልቁ ያለው የልብ ሐሳብ የመጽሐፍ ቅዱስው ሐሳብ አንተ በክርስቶስ ኢየሱስ አምነህ እንድትድን እንጂ የሆነ ቸርች አባል እንድትሆን አንድም ሐዋርያ አልጻፈም። የሰማኝ ነው አይደለ? ስለዚህ የትኛው ቸርች መግባት እንዳለበት አትጨነቅ። ገብቷል? በዚህ በመጽሐፉ ቃል በተጻፈው በሚያምኑና እንደ መጽሐፉ ቃል በሚያደርጉ በነዛ ሰዎች መካከል ህብረት ማድረግ ትችላለህ። እሱ ግን አያሳስብህም። አንተን ማሳሰብ ያለበት አሁን የዘላለም ህይወት እንዴት አገኛለሁ የሚለው ነው። የዘላለም ህይወትማ በጌታ በኢየሱስ ክርስቶስ እኮ ተቀብያለሁ። እኔ ደግሞ እሺ መልስ እኮ ታዲያ ቅድም ስጠይቅ ምን አልከኝ? አሁን ብትሞት አንተ የዘላለም ህይወት እንዳለ እርግጠኛ ነህ? አላቆም። ያኮ ሂደቱ እኮ ነው አልኩህ። ኃጢአት ልሰራ እችላለሁ፣ ሰው ነኝ። ምን ብሏል እኮ ጌታ ክርስቶስ? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ እናንተ እምነት የጎደላችሁ እኮ ብሎ ያስተምረናል አይደል እንዴ? ቆይ አንድ ጊዜ ማስታወቂያ ቤካ ምንድን ነው? ሳሚዬ እጁን ሀካዩን አላውቅም ብቻ እንትን ለምንድን ነው እንደዚህ 10 ሚኒት ቪዚቢሊቲ ሪስትሪክሽን ለምንድን ነው? አረ ነው ለምንድን ነው እንደዚህ ያደረገው? ከስር ምን እንትን የሚል ይመጣል አይደል? ምንድን ነው አፒል የሚል ይመጣል ከስር። አይ ነው አፒል ይመጣል፣ ግን ጀስት ፎር ካካውት ነገር የለም ወንድሜ ቤካ። ችግር የለውም ምንም ነገር የለም። እሺ እኔ ልንገርህ፣ ህብረት የግዴታ አንድ ሰው
አንድ ክርስቲያን የሆነ ሰው ህብረት ማድረግ አለበት። ወንድሜ ሳሚ ህብረቱን እርሰው። ቆይ ስለ ህብረቱ የምትጨነቅበት ጊዜ ላይ አይደለህም አንተ። እኔ ድኛለሁ። አሁን ብትሞት ጌታ ይቀበልሃል ወይ? እኔ አሁን ነገርኩ እኮ። አሁን አንድ ነገር አታውቀውም። ነግረኸኛል እኮ። ነገርኩ ሳይሆን ነግረኸኛል። አላውቀውም እኮ። ዛሬ በሰራሁት ነገር ተጸጽቼ ተንበርክኬ ጸልዬ ከሆነ እግዚአብሔር የጽድቅ ቦታ ይሰጠኛል። ግን ዝሙት ልጨርስልህ። አንድ ሰው ነው። ሰው ሆኖ ሁሉም ጻድቅ አለን ማለት አይቻልም። ሰው ነው። ሰው አስከፍቼ ሊሆን ይችላል። ሰውን አናድጄ ሊሆን ይችላል። ኃጢአት ሰርቼ ይሆናል። ወይ ደግሞ ከዝሙት ላይ ወጥቼ ከሞትኩኝ ያን ቦታ ላይ ሰጠኝ ይችላል ክርስቶስ። እስ ይሄን መልስልኝ። አያል አሁን ከቅድም ጀምሮ ሳወራ የነበረው ነገር አልገባህም ማለት ነው። ስለ ልጅነት ስልጣን እያወራሁ ነበር። ለምሳሌ ልጅነቱ ሁሉም ሰው አሁን መስማት ነው ያለብህ። መስማት ነው ያለብህ። በቃ ሚዩት አድርገህ መስማት ነው ያለብህ። ቅድም ስጠይቅህ ነበረ ልጅህ ቢያጠፋ እቤት ውስጥ ቀጠዋለህ እንጂ ልጅነቱን አታቆምበትም አይደል? ልጅ አይደለም ከዚህ በኋላ በቃ ውጣ ብለህ ታባረዋለህ እንዴ? መልስልኝ። ያ ነገር ከብዙ አንግሎችን ማየት ያለብህ። እኔ የጠየቅኩህ መልስልኝ። መጀመሪያ ታባረዋለህ ወይ ልጅህን ከቤት አስወጥተህ? ልጆች የሚያባሩ ሰዎች የሉም። አጥፍተው አንተን ነው የጠየቅኩህ። እኔማ ለምን አባረዋለሁ? እችለዋለሁ ሁሉን ነገር። ለምንድን ነው ማታባረው? ልጄ ስለሆነ ከአንተ ስለተወለደ። ስለዚህ አያደ አሁን የአንተ ችግርህ ምንድን ነው መሰለህ? ባጠፋ ያጠፋው ቀን የእግዚአብሔር ልጅነት ይቆም ይሁን እያልክ ነው የምታስበው። ትንሽ የተሳሳትኩ ቀን የዛች ቀን የእግዚአብሔር ልጅነት ያቆም ይሁን፣ እሱ ነው የአንተ ችግር። ለዚህ ነው ከእግዚአብሔር የተወለደ በዚህ ፍርሃት ውስጥ አይደለም የሚኖረው። ልጁ እያለ አይደለም የሚኖረው። ገብቷል? አንተ በመጀመሪያ ደረጃ የእግዚአብሔር ልጅነት ስልጣን ክርስቶስ ኢየሱስን በመቀበል ማግኘት አለብህ። ካላገኘህ ዘመንህን ሙሉ በዚሁ ፍርሃት ትኖራለህ። የሆነ ቀን ኃጢአት ሰርቼ ነው ስሞት በቃ ወይ አልገባም ብለህ ትሄዳለህ። አትገባም። ኃጢአት ባትሰራም እንደው ይቅር በለኝ ብለህ ብትሄድ ስቲል አትገባም። ለምን? መንገዱ አንድ ነው ብራዘር። እኔ እውነቱን ነው እየነገርኩ ያሉት። መንገድ፣ እውነት፣ ህይወት ክርስቶስ አሁን ያልከኝ። እሺ ቆይ አዳምጠኝ። እሱ ማንም ሰው እውነትም ህይወትም መንገድም ክርስቶስ ነው። ማንም ሰው እሱ አምኖ የተቀበለው ነው። ልልም የምፈልገው አንድ ሰው ዝሙት ፈጽሞ ይድናል እያልከኝ ነው። ጠበቃለት ችግር የለውም እያልከኝ ነው። ከዳነ በኋላ ዝሙት ቢፈጽም ቢሰርቅ ቢያታልል ምን ቢል ችግር የለውም እያልከኝ ነው። አይደለም አልከኝ እኮ ተቀበልኩ። እያስለፋው አይደለም ያልከኝ እንዳልሰማኸኝ ያሳያል። ጠበቃ አለው አልከኝ እኮ። ከዛ በፊት ምንድን ነው ያልኩህ? አምነህ ከተቀበልክ ልጅ ስለሆነ ቢያጠፋም ይቅር ትለዋለህ አልከኝ እኮ። አይደለም ከዛ በፊት ምንድን ነው ያልኩህ? አልሰማኸኝም የምልህ ለዚህ ነው። እየሰማህ አይደለም። እየሰማሁ ነው። ለራስህ ነው። እደግምልሃለሁ። ይሄንኑ በደንብ እደግምልሃለሁ። እግዚአብሔር የተወለደ በኃጢአት ጸንቶ አይኖርም። ሰምተኛ? አሁን ለሁለተኛ ጊዜ ድጋሚ እንደገና ሬስትሪክሽን ሰጠኝ። ይህ ሰውዬ እጁ አይጾምም። እንዴ ደጋገመው እኮ ታውቃለህ። አሁንም ድጋሚ ሰጠኝ። ድጋሚ ማለት ነው። እኔ ጋር በትላንትና ከፍቼ 5 ጊዜ ነው የመጣብኝ ሬስትሪክሽኑ። እንትኑን አንሳው ፖስት ያደረከውን እንትኑን አለ አይደል? ስዕሉን አንሳውና የራስን ቪዲዮ ብቻ አድርገው ወይ የራስህን መልክ ብቻ አድርገው። አየምሬ ነው። እንደዛ ሳደርገው ነው የለቀቀው። እኔ ጥያቄው እንዳለ ይሁንና በቃ እንደዛ ይሁን።
ጂሰስ። እሺ ቀጥሉ። ኤርሚያው መልካም፣ እንኳን ደህና መጣ። መምህር ገብተዋሉ። አንድ መምህር የገቡ ነው። እባክዎትን ይግቡ። ለኤርሚ መምህር ቄስ አሉ። ቄስ ናቸው። ይግቡ መምህር፣ እባክዎትን ይግቡ። ስለፈጥሮት ማርያም ይሁንቦት ይግቡ። ቢናይ አምሶሪ እሺ፣ እጁ ስላልጾመ ነው። በጣም ደጋገመው እና በቃ አልቻልኩም። እሺ ወንድምነት ሰላም ብለን የሚዋ እንኳን ደህና መጣ አባኩ። ሰዎች ይህንን ፒክቸር ያዩ በቃ ቤካ ነው ወይስ አይደለም? የቤካ ታናሽ ወንድሙ ነው። እሺ ኦርቶዶክሳውያን አላችሁ ግቡ። ኦርቶዶክሳውያን ካላችሁ ግቡ። አይ ዘርዬ ለምንድን ነው እኔ ውዷቴ ምን ሆንሽብኝ? ነይ ግቢ እስኪ ምን ሆንሽ? እሺ እንትን አለው አለ። እሺ ካለ ጥሩ ነው። አይቷል። አትገባም አንተ ፎሎወር ትንሽ ነው። አም ሶሪ አስገባኝ። እሺ ሳሚዬ አላመንኩም። አንተ እኔ አላመንኩም። ይቅርታ አድርግልኝ ሳሚ። እሺ ቆይ እንደዚህ መልእክት ላስተላልፍልህ ሳሚ። ፎሎ አድርገኝና ፎሎ ባክ እመልስልሃለሁ። በውስጥ የምትፈልገውን ሁሉ ጥያቄ ከኔ ጋር ማውራት እንችላለን። ላክልኝ። እሺ መልሼ ላስገባው። ኢትስ ኦኬ። እኔ ሪስክ ልውሰድ በቃ ቢካዝ ታውቃለህ አሁን ላይ ኦርቶዶክሶች አይደለም እኔ ፒክቸር ማድረገው ቤካ ዛሬ አይደለም እታለማችን። እኔ ሁሌም ፒክቸር እንዳደረኩ ነው። አንዳንድ ስለ ኤግዚቢሽን ከፈለግሽ በደንብ አድርጌ ነው እኔ ማስኮመክመው። ስለ ስዕሉ አይደለም። ኢትስ ኖት አባውት ዘ ፒክቸር አይደለም። እሺ ያው ገብቷል። ምን አድርጌ ነው? ምንም ያደረኩት ነገር የለም። በጌታ ኢየሱስን ምንም ያደረኩት ነገር የለም። ብራዘርዬ እኔ ብታደርግም ባታደርግም ላይክ አይገርመኝም። ማለት ብታደርግም ለምን አደረክ ብዬ አልወቅስህም። ለምን ካልከኝ አይደለም አላመንኩም አልከኝ እኮ እዚሁ ሳትከው ግን በጣም ነው የማዝነው። እውነት ኢትስ ኦኬ። እኔ ማምነው ወንድሞቼ ነው። እኔ ክርስቲያን ወንድሞቼ ነው። እሺ መልካም ጊዜ ይሁንላችሁ። ግን አይ እኔ የገባሁት እንደ አላመንኩም ስላልከኝ ብቻ ነው እንጂ ሌላ ነገር አይደለም። እግዚአብሔር ጸጋ ከሁላችሁም ጋር ይሁን። አሜን። እሺ ሳሚ በጣም ያሳዘነኝ እውነት በጣም ከሚገባው በላይ። አይ ምንም አትዘን። እንደዚህ በብዙ ጊዜ ስለሚያደርጉ ነው እየገቡ እያወሩ እንትን ከውስጥ አይደለም ሪፖርት ያደርጋሉ ምናምን። ምን ይሰራልኝ? እየተማማርን ነው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ። ከፈለግ ቪዲዮን ተመልከተው። እስራኤል ሀገር ድረስ ጌታ ኢየሱስ ክርስቶስ የጾመበትን ቦታ ሁሉም ቦታ አይቼ የመጣው ሰው ነኝ። የዳንኩ ሰው ነኝ። ክርስቶስ ያውቃል። አውቄ ነው እንድታስተምሩ ብዬ ነው እንደዚህ እንትን ያልኳቸው እንጂ ሁሉም ቦታ ቪዲዮን ገብተህ ተመልከተታች ብዙ ነገሮች ያየው ሰው ነኝ። ጌታ ኢየሱስ ክርስቶስ የተንበረከከበት፣ የተገረፈበት፣ የተሰቀለበት ቦታ ሁሉ እጃ አይቼዋለሁ። የተጠመቀበትም እያንዳንዱን ነገር ሁሉ። ሳሚዬ ግን እሱ እኮ አልጠቀመህም። አሁንም እኮ ችግሩ ይጠቅመህ። እኔ እንድታስተምረ ብዬ ነበር፣ ግን አውቄ የትኛው ህብረት ልግባ ያልኩ የጠየኩ ለዛ ነው። 40 ሺህ ናችሁ እዛ ቦታ ላይ። ግን ጌታ ያለበት የተወለደበት ቦታ ብታይ አንድ የጣሊያን አንድ የኦርቶዶክስና አንድ የክርስቲያን ብቻ ነው ያለው፣ ሌላ የለም። እውነትም ህይወትም ክርስቶስ ነው። ሳሚ የተደማመጥ ያሁን በቃ በመደማመጥ ስናወራ እኮ ጥሩ ነው አይደል? ነው ግን አይደለም። ሰው አላመንኩም ብሎ ሲያስወጣ ከምንም ነገር በጣም ሳሚ እኔ እኮ ቅድም መልሼ እላለሁ አይደል? 40 ሺህም 1 ሺህም 2ም 1ም ይሁን እሱ መጀመሪያ አንተን ሊያስጨንቅ የሚገባ ጉዳይ አይደለም። ያስጨንቀኛል እንጂ አንድ ሰው ህብረት የሌለው ሰው እንዴት ነው? ኧረ ላውራ። ተው ቆይ አሁን እኔ ነኝ የሚሉት ያደረኩ። ሳሚ አንዴ ቆይ ተረጋጋ እና ላውራ። አያስጨንቀ ያልኩ አንተ ገና አሁን ብትሞት ራሱ የእግዚአብሔር ወደ መንግስተ ሰማያት መግባትን እርግጠኛ አይደለም። የእግዚአብሔር መንግስት ውስጥ የለህም። የሌለ ሰው ነው እርግጠኛ ያለው ነው።
ያለ ሰው እኮ እርግጠኛ ነው። እሺ እኔ እንደዚህ ልጠይቅ፣ እንደ ቃሉ ልጠይቅ። ኤፌሶን ምዕራፍ 2 ላይ እንደተጻፈው አንተ በሰማያዊ ስፍራ ከክርስቶስ ኢየሱስ ጋር ተቀምጠሃል? ሳሚ ሚውትን አንሰው። ነገርኩ እኮ ቅድም ሂደት ነው። ድኛለሁ አልጠየኩም። እሱ ሂደቱ ነው የሚያውቀው። በሰማያዊ ስፍራ ከክርስቶስ ኢየሱስ ጋር ተቀምጠሃል? ገና አሁን እኮ ምድር ላይ ነው ያለሁት። አያደል ቃሉን አልታስተውለውም። ላንብብልህ ደግሜ። እሺ ለዚህ ነው አታስተውለውም። በቃ በደንብ አንተ ከሃይማኖት ማይንድ ሴት ውጣና ሳሚ የምነግርህን በደንብ ይሄው ቃሉ የሚናገረውን ከፈለክ ሃይማኖታችሁን ጠብቁ እኮ ይላል። ችግር የለውም ማብራራላለሁ። እሱም ችግር የለውም። አሁን አንተ ዝም ብለህ ስማ፣ ቃሉን በደንብ ያዘው። ኤፌሶን ምዕራፍ 2 ከቁጥር 5 ጀምሮ ነው ማነብልህ። ኦኬ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። በጸጋ ድናችኋልና ማለት ትድናላችሁ ነው። ሳሚ መልስልኝ። ይሄንን ገና ትድናላችሁ ነው? በጸጋ መጀመሪያ አንድ ሰው በጌታ በኢየሱስ ስም ሲያምን በጸጋው የሚናገረው ንገረኝ። በጸጋ ድናችኋልና። ድናችኋልና ማለት የተደመደመ ነው አይደል? ኦኬ። ስለዚህ ገና ወደፊት ትድናላችሁ እያለን ነው። አሁን በቃ አንዴ ድናሃል። ከዛ በኋላ ምንም ነገር ብትፈጽም እሱ አልጠየቁም። እዚህ ጋር ቃሉ የሚናገረውን ልክ ነው እኮ እሱ እኮ ሁሉም ሰው ድኗል። እንድገመው። ቃሉ የሚናገረውን አንተ ሐሳብህን ተወው። ቃሉ የሚናገረውን አብረን እንበለው። በጸጋ ድናችኋል ነው ትድናላችሁ ነው የሚለው። ድናችኋልና ጸጋ እኮ ነፃ ስጦታ ነው። አዳምጠኝ፣ እዚህ ጋር እኔም አዳምጠኝ አንድ ነገር። በጸጋ አልጨረስንማ፣ ገና ጥቅሱን አልጨረስነው ብራዘር። እንጨርሰውና እናወራበታለን። እሺ ቆይ አንድ ጥያቄ ብቻ ልጠይቅህና ከዛ የሌሎች ዜና ለመውሰድ እሺ፣ ቆይ አዳምጠኝ አንድ ብቻ እኔ ፎሎ አደርጋለሁ። የሌሎችን ጊዜ ከምንወስድ ሌሎች እንዲማማሩ እኔ እናንተ በተለዩ ቁጭ ብለን እንማማራለን። ችግር የለውም። አሁን የሌሎቹ እዚህ ጋር ብዙዎች ስላሉ የሌሎችን ጊዜ ከምንወስድ የሌሎችን ጊዜ ደግሞ እንትን ይበሉ። መማማር ፎሎ አደርጋለሁ። ያው እግዚአብሔር። እሺ፣ ግን ለማንኛውም ግን አንተ የትም አትገባም። አንተ ኢየሩሳሌም ማሊክም ብራዘርዬ፣ እኔ እንደዚህ አይነት ሪስትሪክሽን በህይወቴ አይቼ አላውቅም። በነገራችን ላይ አሁንም ሲመጣ ልጁ እጁ አይጾምም፣ በጣም እጁ አይጾምም። ኢየሩሳሌም ነው እኮ አንተ ኢየሩሳሌም አሊክም ብራዘርዬ፣ ይህ እኮ አፍጋኒስታን ነው። አፍጋኒስታን ነው እኮ ኢየሩሳሌም አሊክም አፍጋኒስታን ነው እኮ ብራዘርዬ። ኢየሩሳሌም ሄጃለሁ ምናምን ድኛለሁ ምናምን ብለህ ያልክ ሰውዬ ዝም ብለህ ድጋግሞ እኔ ሀው መኒ ታይምስ ምናምን ነገር እንዴ አፍጋኒስታን ነህ እኮ አንተ ኢየሩሳሌም አልክም። አልሸባብ ነህ ምንድን ነህ? ቦኮ ሃራም ነህ? አይሲስ ነህ? ምንድን ነህ እንዴ? ምንም እጁ አይጾምም በነገር ምንም እጁ። አረ በስመ አብ ይደብራል፣ በእውነት ይደብራል። ምን አደረግን? ስታወራ ትተንልህ እያወራ ነው እየተወያየ ነው። እንደፈለጋችሁ ምናምን ብለህ እንደፈለግ ስታደርገን ዝም ብለን እየሰማን ነው። ምን አደረግን ብራዘር? እውነት ይደብራል። ችግር እኮ የለውም። እኔ እንደፈለግ ብትሳደብ የሆነ ነገር ብትችል ኢትስ ኦኬ፣ ችግር የለውም። ግን ሪፖርት ማድረግ ምን ያደርጋል? ለምሳሌ የእኔ አካውንት ቢዘጋ እኮ አለ ቢኒ አለ ወንጌል በጭራሽ ነው የማይቋረጠው። ተቋርጦ የማያውቅም፣ ወደፊት ምንም አይቋረጥም። ኧረ በስመ አብ በጣም ይደብራል። እውነት በእውነት ኧረ ተው አንተ ጌታ ታውቀዋለህ። አንተ ሌላ ጌታ እንጥራ ብራትርዬ፣ ሌላ ጌታ እንጥራ።
አይደብርም? ደጋግሞ 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 እዛው ሪፖርት ከምታደርግ መጽሐፍ ቅዱስ አታነብም? ቢያንስ ይሻለ ነበረ። አየህ ቢኒ ኢቭን እንኳን እየሰማ እንዳልሆነ የምታውቀው እየሰራ እንዳለ የምታውቀው የጠቀስከውን ጥቅስ እንኳን መልሶ እንትን አይልም። አይተህ ከሆነ ኦርቶዶክሳውያን ተው በቃ ተው። አረ ስለፈጠረቻችሁ ማርያም መቼስ እግዚአብሔር አልፈጠራችሁም እናንተ ስለምታምኑባት ስለምታመልኳት ስለፈጠረቻችሁ ማርያም ተው። እንደዚህ አይደረግም። እውነት ነውር ነው። ተው ነውር ነው። አስረጉት በጣም የሚገርም። እሺ ኤርሚ ሰላም በለን። ፎከስ ወንጌላል ፎከስ አድርገህ የምሰራው ብራዘርዬ ወንጌል መስል የምሰራው ፎከስ ወንጌላል ምን ላይ ነው ታዲያ? ምን እያደረግን ነው? ቁርአን እያስቀራን ነው እንዴ? አቦ ኮሜንታችሁን ቼክ አድርግ ብራዘር። ከመጽሐፍ ወገኖች ቆይ አንዴ ልጆቼን ልሸኝና ሰላም እላችኋለሁ። ተባረኩ። ስፖርት ሊሄዱ ስለሆነ እኔ ያልኩት ምንድን ነው? በጣም ስግጥ ያልኩ ወንጌል ላይ ስግጥ ያልኩ ነኝ ብራዘር። ጽድቅ ላይ ስግጥ ያልኩ ነኝ። በጣም ስግጥ ነው ያልኩት። አምላክን ማምለክ ላይ ስግጥ ነው ያልኩት። ጣዖትን አላመልክም፣ ከአምላክ ውጭ ማምልከው የለም፣ ከኢየሱስ ውጭ አዳኝ የለም ብዬ ማምን አሪፍ ስግጥ ያልኩ ሰው ነኝ። መዳን በሌላ በማንም የለም ብዬ የሰገጥኩኝ ስግጥግጥ ያልኩ ነው ያልኩኝ ነኝ እኔ ክርስቲያን። ቢኮዝ አም ክርስቲያን። ከክራይስት ውጭ ለኃጢአተኞች መድኃኒት የፍጡራን ደም ፈሷል ብሎ የማያምን የፈሰሰው የአንዱ የእግዚአብሔር ልጅ የኢየሱስ ደም ነው በቀራንዮ መስቀል ላይ ብዬ ስግጥ ብዬ ማመን ነኝ እኔ። በጣም ስግጥ ያልኩኝ። እኛ እንደዚህ ክርስቲያኖች አንድ መንገድ አለን ብለን ነው የምናምነው። ስግጥ ያለን በዚህ ጉዳይ አንድ እውነት ነው፣ አንድ ህይወት ነው ያለው። በዚህ ስግጥ ብለን ነው እኛ እንትን የምንለውና አዎ ግጥም 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 ስግጥ 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 ብዬ ነው የማምነው ብራዘር። ኤኒሃው ተባረኩ። ባሚ ሰላም በና ኦርቶዶክሳውያን ገቡ። ትንሽ እውነት ሲደጋገም ደስ አይልማል። አዎ ደኝ አቦነ ረኪሲና በር ኢየሱስ ጌታ ነው። እሺ ቅዱሳን እንዴት አላችሁ? ሰላም ልበላችሁ ክርስቲያኖች። ቤካዬ፣ ቢኒዬ፣ ራዊት፣ ዳጊዬ ሁላችሁንም በጌታ ስም ሰላም እላችኋለሁ። የሚሻ ሰላም ለእናንተ የሆነ ገና ኤርማያ ወንድሞች እንዴት ናችሁ? ሰላም ቤካ ወንድምነት እንዴት ናችሁ? ቢኒያው፣ ዳጊሻዬ፣ ባሚ፣ ራዊት የተቀራችሁ ወገኖች ሁላችሁንም ሰላም ብያለሁ። ልጆቼ እየተንጫጩ ስለነበረ ቅድም ሰላም በል ስትሉኝ እየሰማሁ ነበር፣ ግን በጫጫታ ውስጥ ሆኜ መክፈት አልፈለኩም። ለዛ ነው። እንዴት ናችሁ? አለን ወንድምነት ሰላም በሉት እንጂ አላችሁ ወንድሞች ወገኖች። እዚህ እኔ ስላልተጠራው ነው እስካሁን ዝም ያሉት። አንተ ቅናት ነገር ማለት ነው። ቤኒያ ምን ነበር ያለኝ ስሙን? ቆይ ደግሞ አሁን ሌላ ዲቤት እኮ ሌላይ ነው። እሱም እዚያ ቢንያሚን ዲቤት መጥራት አንተ ነው የቀረህ። ኤርሚያ እንኳን ደህና መጣ። ቢንያሚን ሰላም ቢኒ ኤርሚ ሰላም ብያለሁ። እቺ ዲቤት ብሎ የምትል ቃል እኮ ተሰቃየች ሰሞኑን። አንዳንዶቹ ጥሪ ሲያቀርቡልኝ ዲቤት ኖ ድብት ነው እና ዘብረቅርቅ ነው። ተሰቃየ ራሱ ቃላቱ ተሰቃየ። የሚያስጥለው አጣ ቃላቱ ራሱ። እኔ እኮ እንደውም በቃ እንትን ገብተዋል ተማርኩና ከዛኛው ከታችኛው ቤት
በቃ ባወራ ቁጥር ዲቤት አንተን መጥራት እያማረ ይመጣ። ታውቃለህ ዲቤት እንገባለን እያልኩ ነው። ይህን ሰሞን አስተውለህ ከሆነ ዲቤት ነው ዲቤ ነው ምንድን ነው? እና አማርኛ ሁሉ እንግሊዝኛ ሁሉ ተሰቃየ በዚህ ሰሞን በዚህ 2 ሳምንት እንትና ማነው ፈለገ መጥቶ በቃ ይቅርታ ብጠይቀው ይሻላል፣ የዛን ቀን ቤቱን በማቅረብህ ብቀበልህም ሶሪ ብዬ ብለው ይሻላል። የሚረጋጋ ከሆነ የሚመጣው ቴክስት ልነግርህ አልችልም። እንደገና ቴዲ ሐዋሳ ቤት ኦርጋናይዝ እናድርግ። በሜሴጅ ስልክ የሚፈነዳ ቢሆን በቃ ይፈነዳ። የስድቡ መዓት እንዲህ እንዳቃጠልከን ያቃጥልህ አባቴ አምላክ። ቆሽቴን አሳረርከው አንተ። ምንድን ነው ያለኝ አንደኛ? አንተ የሉተር ፈረስ ቆሽቴን አሳረርከው ምናምን ነገር አለ። ሉተር ፈረስ ነበረው። ጡት ነካሽ ምን አርካሽ ምናምን ነገር በጣም በቃ እግዚኦ። እና ጌታ ኢየሱስ የሚባረክ ወይ አንዴ ሆኗል አሉ መምሬ ተክለአብ የሚባሉ ሰው ነበሩ። እዛ በተወለድኩበት አካባቢ ይኖሩ የነበሩ ደግሞ በሳቸው ደግሞ የሉም እንዲህ የሚባል መርጌታ የለም በሉ ደግሞ ሞተዋል። እና እኔ ትንሽ ነው የደረስኩባቸው። አሁን ይህን ሪከርድ አድርገው የለም ሞተዋል አልኩ አይደል? አልሞቱም ነው የሚሉት። ጠብቅ ደሜን ስታከስረው ነው እንደ ኤርሚ እንዴ ደሜን ሲያጠራ ሌሊቱን ሙሉ ሲፈልጉ ነው የሚያድሩት። እና መርጌታ ተክለአብ ይባላሉ። እኔ ድሮ ገና ድቁና ሁሉ ሳልቀበል ፍልሰታን ጾም እየጾምን ለማስቀደስ ፍልሰታን ለማስቀደስ ጾም እንኳን ሕፃን ስለሆንኩ ብዙም እንትን አንልም፣ ግን ያው ለፍልሰታ ይልኩናል አንዳንድ የምንችልበት ሰዓት ላይ አንገልብስ ምናምን ታስረውልን ቤታቸው ቤተክርስቲያኑ ስር ነበር የነበረው። መምሬ ተክለአብ ይባላሉ። ይህን ማንም ዲናይ አያደርገውም። እንደዚህ እየሰጠው የቤት ስራ ሰጠዋለሁ። ከዛ ሄዶ መቃብር ይቆፍራል ማለት ነው። መቃብር ሲቆፍራ እዛው አንዱ የሀገሬ ሰው ማንጅራቱን ብሎ ይጥለዋል። ኦኬ። እና ምን አሉ እሳቸው ከባለቤታቸው ጋር ተጣሉ እና ቤተሰቦቻችን አካባቢ ጎረቤት ያውቃና ተጣልተው ባልና ሚስት ይጣሉ የለ በገጠር በከተማ እና ብዙ ጊዜ ታግሰው እጃቸው ላይ መርጌታ እንደመሆናቸው መጠን መቋሚያ ይዘዋል። አይ ቲንክ እንግዲህ ሲመቷት ድንገት ቅው አረጓት መሰለኝ ወደ ጭንቅላቷ አካባቢ። ከዛ ጮኸች። ያው እናቶች ሲደበደቡ ይጮሃሉ ጎረቤት እንዲደርስ እና ቢጮ ምንም የሚመጣ የለም። እና ምን አሉ ይባላል ራሳቸው ሲናገሩ የተሰማሁት እና ጮኸች የሚመጣ ዳስታጣ እኔው ራሴ ወደ ማባበል ገባሁ። እንግዲህ አንዴ ሆኗልና ዝም ብዬ እኔ ራሴ ወደ ማባበል ገባሁ ብለው በእድሜ አቸው ነው። እኚህ ሰው የአያቴ እኩያ ይሆናሉ። በጣም ትልቅ ናቸው በእድሜ። እኔ በተወለድኩበት ጊዜ ነፍስ ካወቅኩበት ጊዜ ጀምሮ በተለይ ከ5 ከ6 7 8 9 ምናምን ነገር ሆኜ ሳቃቸው በጣም ትልቅ አባት ናቸው እና በሏይ እኔ እጠራላቸዋለሁ። እንግዲህ የማይሰለቻችሁ ከሆነ እጠራላቸዋለሁ። የደብሩን ካህናት በሞት የተለዩትን ሁሉ ጨምሮ ማለት ነው። አልሞተም ብለናል፣ አልሞተም ብለህ ደግሞ 4 ወር ደግሞ ጩህ። ከዛ ራሳችሁ ጎትታችሁ ደግሞ ሄዳችሁ ታስመጡና አዎ ነበሩ። ልክ ነው ኤርሚያስ ሲተናገረው ልክ ነው። ቤታቸውም ቤተክርስቲያኑ ጋር ነበረ
እና አባቶቻችን ሲናገሩ ሰምተናል ብለው እንደሚሉ የአሁኖቹ አይነት ወጣቶች አያውቋቸውም። እና አንዴ ሆኗል ብሎ የሚለውን ቃል እሳቸው ተጠቀሙ ለማለት ነው። እና ብዙ ጊዜ ገጠር እንኳን ተደባድበን ወይ ደግሞ እናቶቻችን ወይ አባቶቻችን ከገረፉን በኋላ እሪ ብለን ስናለቅስ የሚያባብለን ስናጣ ወይ ደግሞ ሲገርፉን የሚደርስልን እማዬ ድረሽ ወይ አባዬ ድረስ ምናምን ነገር ብለን እንደዛ ስንል መርጌታ ተክለአብ አንዴ ሆኗል ብለዋል ይላሉ። እንደዛ ብለው ያሳደጉን ይሄ የገጠሩ ባህል ንግግራችን ነውና አሁን መርጌታ ተክለአብ የሚባል አልሞተም። የኔ ጓደኛ ነው። ዲቤት ነው በዲቤት እንግባ ምናምን ነገር ብሎ የሚል አይጠፋም። ጠርጥሩ። የሙታን መንፈስ በኢየሱስ ስም የተመታ ይሁን። እንግዲህ የሞቱ የምናውቃቸው ሰዎች ሁሉ የተናገሩትን ቢል አለቃ ገብረሃና ሳሁን አለቃ ገብረሃና እንዲህ ያሉ ተብሎ ይባላል። አለቃ ገብረሃናም አልሞቱም ነው የሚሉት። አሁን ጠብቅ፣ ኦርቶዶክሳውያን ያዙ። እንዴ መቼ እንዴ የቱ ጋር በፍጹም ነው የሚሉ አለቃ ገብረሃና እንዲህ ብለው ይባላል። አለቃ ገብረሃና እና ሞተዋል ልትለኝ ነው እንደ ኤርሚያው? ዲቤት እንግባ እዚሁ ዲቤት እንግባ። ይህ ሁሉማ ሶሻል ሚዲያው ላይ የተወራ ጴንጤው ላይ ባይጋባ ነው የሚገርመው። ተጋባበህ ማለት ነው። እሱን ዲቤቱ ላይ እንወያየዋለን። ዲቤት እንግባ አሁን ወይ አይ በለኝ፣ ከሁለት አንዱ። ግትልትል ውሸት እንዳለ ግትልትል ውሸቱ ተጋለጠለታ። ጮ ህዝብ ሲያስጮህ የነበረ ሰውዬ ማለት ነው። እና ኤኒዌይ እንትና ሙስሊሞቹ እንደሚሉት እኮ ነው በጌታ በኢየሱስ ክርስቶስ ላይ እንደ ዮሐንስ ሐዋርያው እነ ጴጥሮስ ሐዋርያው የአይን ምስክሮች እዛው ጋር ተናግረውለት ሲያበቁ ያረጋገጡት የትንሣኤው ምስክሮች እነ ቶማስ ከሙታን ከተነሳ በኋላ በቁስሉ ላይ እጁን ጨምሮ ሁሉ ቼክ ያደረገ ተብሎ የሚባል ሐዋርያ የአይን ምስክሮች ሆነ አይተናል፣ ከሙታን ተነስተናል፣ ገደሉት እያሉ የተናገሩትን ከ600 ዓመት በኋላ ብቅ አለልህና እንዲህ አረብ ሰውዬ አልሰቀሉትም አልገደሉትም ማለት ይኸው ዓለም ሁሉ አሁን አልሰቀሉትም አልገደሉትም ይልልሃል። ታክቢር እያለ ማለት ነው። እንዴ 6 እኮ ጀኔሬሽን እኮ አልፏል። 600 ዓመት በኋላ የተነሳ ዓለም እንደዚህ ናት። የሀገራችን ሰዎች እንኳን ደውሎ የሚሉት ማን ይናገር የነበረ ማን ያርዳ የቀበረ ይባላል። እንግዲህ ቻለው እኔ ገጠሬ ቆንጆ ገጠሬ ስለሆንኩ ባላገር ስለሆንኩ ብሂላችን እንደዚህ ነው የምናወራው። ማን ይናገር የነበረ የሰማ ማለት ነው። ማን ያርዳስ የቀበረ በደንብ ያየ ያረጋገጠ ሬሳውን ያየ በደንብ ግንዘቱ ላይ ሲገነዝ ሁሉ እንደነበረ ያየ ማለት ነው። እና ይሄ አይሰራም። አሁን ጋር ይመጣለን። ማን ነበር የነበረው ሲቀበር? እነ ጴጥሮስ ሐዋርያቱ። ሲነሳ ማን ነበረ የነበረው? እዛው ሐዋርያቱ። እንደሞተ እንደተሰቀለ መስቀሉ ግርጌ ያለው ዮሐንስ መሞቱን ተናገረ። መስቀሉ ግርጌ ያለው ዮሐንስ እንግዲህ ይታይ። አይሁድ እንኳን ይህን ያህል አልካዱ። አይሁዳውያን ማለት ነው። ያንን አምላክ ነው ብለው ለማለት የተቸገሩ ብዙዎች ቢኖሩ ግን ኢየሱስ ክርስቶስ የሚባል አንድ ሰው ነበረ እኮ ብለው ታሪክ እየተናገረ ነው። ጠቅላይ ሚኒስትር በጣም መወዳቸው ቤንጃሚን ኔታንያሁ አንድ ነገር ሲናገሩ የሰማሁትን ቪዲዮ አይዶ ነው ዳውንሎድ አድርጌ ይሁን ሊንኩን አስቀምጬ ይሁን እስኪ ልፈልግና አላሰማችሁ። በጣም ነው መወዳቸው። በጣም ምንም ዝም ብዬ ሳያቸው በቃ የዘመኑ ዳዊት ይመስሉኛል። ድሮም ነው የሚመስሉኝ። አሁን ከጦርነቱ ምናምን ነገር በኋላ አይደለም። የቱ ጋር ነበር አንተዬ? ምን አሉ? ስለ ጌታ ስለ ኢየሱስ ክርስቶስ ተናገሩ። በታልሙድ ላይ ነው ብለው እንደዚህ። ቆይ እስኪ አንተዬ። እና በዚያ ዘመን የነበሩ አይሁዳውያን አይደሉም። በአሁን ዘመን እንኳን ያሉ አይሁዳውያን ኢየሱስ ክርስቶስ አልሞተም ብለው አይሉ፣ እንደ ሞተ ያውቃሉ። ታሪካቸው ይናገራል። ለሮማውያን ተላልፎ እንደተሰጠ
እኛንን የሰጠኑ ብሎ አይሉ እንጂ ገድለውታል ሮማውያን ብለው ይላሉ። ከ600 ዓመት በኋላ የሳውዲ ሰውዬ መጥቶ አልሞተም፣ አልገደሉትም፣ አልሰቀሉትም ይላል። ልክ እንደ ሰሞኑን በዚህ 4 ወር ውስጥ አበበ ጉላት አብሮ አደጌን አልሞተም ብለው እንደሚሉት ማለት ነው። ያው ተመሳሳይ ተቀራራቢ መንፈስ ስለሆነ ይወራርሳሉ። ጥንትም እነሱ አይደሉ የነበሩት። ኦኬ የቱ ጋር ነበር? ቤንጃሚን ኔታንያሁን ባገኛቸው እዚህ ጋር እስኪ ካገኘው ሊንክ ላስቀምጥ። ዳውንሎድ አድርጌው ይሁን እያየው ነበር፣ እየሰማሁ ነበር። ሰሞኑ ምን አሉ? ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚናገሩት እሳቸው። እና ጠቅላይ ሚኒስትሩ ያህል ነገር ሲናገሩ ይህ ነው እንዴ? ኦኬ። እና ምን ለማለት ነው? እሺ ቪዲዮውን ካገኘው በኋላ እየፈለግኩት ነው፣ በኋላ ሰማችኋለሁ። እና አንዴ ላሳያችኋ። አገኘው አንዴ የሆነ ቪዲዮ የተቆረጣል። አንዴ በትልቁ አድርገኝ እንደሆነ በትልቁ ላይ አድርገው ነው ነው በትልቁ ዘርገው። ትልቁ ላይ ሆነሃል ወንድምነት። ቀጥል። ኦኬ እሱ ጋር መሰለኝ ሰው መሰለኝ። When the Jewish president Netanyahu says something like this, you know something's going on in Israel. And this continued for 1,000 years into the time of Jesus, a Jewish rabbi from the Galilee who came here to Jerusalem, the Holy of Holies. He came here. ፖዝ አድርገን ልክ ነው። እንዴት እንደምወዳቸው በፍናት ጌታ እግዚአብሔር ነው የሚያውቀው። አንዳንድ ሰው በጣም የምትወዱትን ሰው ፕሮፋይል ፒክቸር ታደርጉታላችሁ አይደል? ፕሮፋይል ፒክቸር ሁሉ አድርጌያቸው ነበረ። በቃ መውደዴንም መጥላቴንም በግልጽ እነግርሃለሁ፣ ግን ጥላቸው ከኔ ጋር እንዲቆይ አልፈልግም። በጣም ነው የምወዳቸው። ኤንዌይ ያገኛቸዋቸው እንደሆነ መውደዴ ንገሯቸው። በእውነት ለዚህ የምትወደው ሰው አለ አይደል? ሰውን ሁሉ እንድንወድ ተጠርተናል። ግን በቃ ማን ኦፍ ጋድ ብዬ ጠራው። ልክ እንደ ዳዊት በዘመኑ በነበረበት ጊዜ እንዳደረገው ማለት ነው። በቃ ደግሞ ሌላ እንዳያብዱ ግን እወዳቸዋለሁ። እስራኤልንም እወዳታለሁ፣ የሰው ልጆችን ፍልስጤማውያንንም እወዳቸዋለሁ፣ ሰውን እወዳለሁ። እና ምን አሉ? ደግመህ እስኪ ምን አሉ? ታይም ኦፍ ጂሰስ ብሎ ከሚለው ቀጥሎ የተናገሩት ትንሽ ወደዚህ ገፋ ላድርጋት እና ነው ትንሽ መልሰው ወደ ኋላ መልሰው ትንሽ ከዚህ ልጀምር። እንደሱ And this continued for 1,000 years into the time of Jesus, a Jewish rabbi from the Galilee who came here to Jerusalem, the Holy of Holies, and he came here to that pool in Siloam to be purified, where he also performed a miracle of helping the blind see. አያችሁ፣ ስለ አይነ ስውሩ ነው የሚያወራው። የዮሐንስ ወንጌል ላይ ምዕራፍ 9 ላይ ያለው ማለት ነው። ግን ሲሎም ደግሞ ብለውታል። የመጠመቂያውን ስፍራም ሁሉ ጭምር ነው የጠሩት። ዮሐንስ 5 ላይ ያለው ማለት ነው። በቤተሳይዳ ብለህ የመጠመቂያ ስፍራውን ማለት ነው። ግን ስለ አይነ ስውሩ ነው ያወሩት። ኦኬ፣ አሁን አልሰቀሉትም አልገደሉትም ብለው የሚሉ ነንቶኔ በአይሁድ ታሪክ ውስጥ ኢየሱስ የሚባል ሰው አልነበረም ብሎ ዲና የሚያደርግ ማንም ራባይ የለም። ማንም አምላክ ነው አምላክ አይደለም ብሎ የሚል ብዙ ክርክር አላቸው አሁን ጭምር። ኦኬ
ይህን ብሎክ አድርጋ ታስወጣሁም ወይ ታሲዙ። እኛ ቤት ምንድን ነው የምትሰሩት ወገኖች? ኮሜንት አይታይም አይደል? ቢታይም ዝም ነው የምትሉት። እነሱ እንደፈለገ ይፈነጫሉ። ቴንክ ዩ። እኔ እንዳላደርገው እምቢ አለኝ። አንድ ኮሜንት ጽፈው 30 ጊዜ ሲደረግ አይተን ዝም። እነሱ ጋር አንድ ጽፈት ትክክል ካልሆነ ሚዩት ያደርገዋል። እጁን ሰራው ጆሮውን ይስጠን። ኦኬ። እና ማንም ሰው ኢየሱስ ክርስቶስ የሚባል የለም ብሎ የሚል አይሁዳዊ የለም። እንዳለ ያውቃሉ። በታሪካቸው ውስጥ እንዳለ ያውቃሉ። የነሱ ወገን እንደሆነ ያውቃሉ። ኦኬ። የማርያም ልጅ የዮሴፍ ልጅ እንደሆነ ያውቃሉ። መሲያ ነው ብለው ነው እንደ ህዝብ ያልተቀበሉት። ከነሱ መካከል የተቀበሉ ሕያዋን ምስክሮች አሉ። ባይቀበሉትም ግን አምላክ አይደለም እውነተኛ መሲያ አይደለም ብለው ይበሉ እንጂ እኛ ጋ ግን አልነበረም ብለው አይሉም። አልሞተምም ብለው አይሉም። ሮማውያን እንደገደሉት ያውቃሉ። ማንም አይሁዳዊ ይህንን ዲና አያረግም። እና ታዲያ መሐመዳውያን ከ600 ዓመት በኋላ መጥቶ ሳውዲ አረቢያ ላይ የተወለደ ሰውዬ አልገደሉትም አልሰቀሉትም ብሎ ሲል ሳቄ ይመጣል። እነ ጴጥሮስ የሉም። አሁን የእነ ጴጥሮስ ዘሮች ግን እስራኤላውያን እኮ አሉ። እነ ዮሐንስ የሉም። የዮሐንስ ዘሮች አሉ እስራኤል ውስጥ። ራሳቸው እስራኤላውያን አይሁዳውያን አሉ። ይኸው ስላሉ አይደል ጠቅላይ ሚኒስትሩ የሚናገሩት። ከገሊላ አካባቢ ላይ ወጣ ራባይ ነው ብሎ አይደል እንዴት እየተናገሩ ያሉት? ራባይ ነበር እኮ እያሉ ነው። እና ምን ይልልሃል? በባለፈው እንደተባለው ማለት ነው አልሰቀሉትም አልገደሉትም ብሎ ይልሃል። ከ600 ዓመት በኋላ መጥቶ አይ እነ ኢሳያስ እነ ዳንኤል የብሉይ ኪዳን ነቢያት እኮ ስለሱ መሞት እኮ ትንቢት ተናግረዋል ብለን ስንል ኖ የመካ መዲናውና የመዲና አካባቢ ላይ ተወላጅ መሐመድ የአብዱላሂ የአብዱራህማን የአብደላ ልጅ መጥቶ ምስክርነት ልስጥ ብሎ ዓለም ይጮህልሃል። ዳርያስ ኤርሚያው ይህን ሰውዬ እኮ ሊጨርሱት ነበር። የትኛው ማሳየ ሰውዬ ሼክ ነውና ኦኬ ዳርያዝ አላቸው ሁሉንም። ሰማው ቆይ ምን እንደሚል ድምፅን ከፍል አድርገው። Let me warn you. And my language is sometimes very harsh because that's the only language some people can understand. Don't come with this nonsense. Because it is not only pathetic nonsense, it is absolutely sinful to say that Allah, Allah called someone else to take the appearance of Nabi Isa alayhi salam, and that innocent man, innocent because he never claimed to be the Messiah, he was crucified. Wow. Wait for judgment with that nonsense. Pathetic nonsense. It's not there in the Quran, it's in your imagination. That's why it is. And yet it took the world of Islam by storm. What a brainwash ummah we are today. What? Well, then what happened? Well, then why don't you go to the Quran? Let the Quran explain rather than go on fancy flights of imagination. You're going to tell Allah on Judgment Day, you caused that man to assume the appearance of someone? And he who never claimed to be the Messiah, he was crucified. That was an act of injustice. You attributing injustice to Allah? What foolishness. Where are the scholars who will correct this foolishness? That's why I have to be so forceful in my language. Muslim nacho ahu? Allah took his soul. Yeah. They thought he was dead. ያ የሙስሊም ኢማም ናቸው። ከየት ያመጣችሁት ኖንሰንስ ነው? እዚህ ኢሳ አልሞተም ኢየሱስ አልሞተም የምትሉት? ያው እሳቸውም የሳቱበት ነገር ምንድን ነው? እሳቸው የሚሉት እኔ መሲሁ ነኝ አላለም፣ ግን መሞቱና መሰቀሉን ግን በደንብ ነው የምናምነው። ቁርአኑም እንደዛ ይላል። እናንተ እሱ ላይ ነው እኮ የገረመን።
ተሰቅሏል አለ። አይ አላህ ሌላ ሰው የእሱን መልክ አስመስሎ ሌላ ሰው ምን አይነት ኖንሰንስ ነው የምታወሩት አላቸው። ከየት ያመጣችሁት ነው? ዳርያዝ እንደምትለው ማለት ነው። ዳርያዝ እውነት እንደዚህ ትፋጫለች። አየህ እውነት እንደዚህ ትዝ ብሎኝ ነው ስታወራው የኚህ ሼኻ ንግግር ትዝ ብሎኝ ነው። ጽድቅ እንደዚህ ትጮኻለች። ጻድቁ ጌታ ኢየሱስ ሞቶ ይቆይ እንጂ በዚህ በ2000 ዘመን ውስጥ እስካሁን ድረስ ተከራክረውበታል፣ እስካሁን ድረስ ተሟግተውበታል፣ ገናም ይሟገቱበታል። ዓለም በሱ ምክንያት ትበጠበጣለች። አይሁዳዊ ይሁን ሙስሊም፣ ክርስቲያን ይሁን ማንም እምነት ያለው የሌለው በዚህ ገናና ጌታ ፊት አንድ ቀን ለፍርድ ይቀርባሉ። ይመጣል፣ በዓለም ላይ ሊፈርድ ይመጣል። አንድ ቀን ሁሉ በሱ ላይ ሐሳብ የሰጠ አስተያየት የሰጠ የሰደበው የረገመው ያበሻቀጠው እናቱ እንዲህ ናት አባቱ እንዲህ ነው ትውልዱ እንዲህ ነው ብሎ ምን ያለው ለእያንዳንዱ ስለተናገረው ቃል መልስ ሊሰጥ በክርስቶስ የፍርድ ዙፋን ፊት ይቀርባል። በቃ አየህ፣ ይህንን ነው ዲናይ ላይ አድርጎ የሚፈልጉ። ልክ አበበ ጉላት ሞቷል ብዬ ስል አልሞተም አሉ ኦርቶዶክሳውያን እንዳለወጡ አልሞተም አሉ። ኢየሱስ ሞቷል ብለው ሐዋርያቱ የተናገሩትን መሐመዳውያኑ አልሞተም፣ አልሰቀሉትም፣ አልገደሉትም፣ አልሞተም እስካሁን ድረስ ማለት ነው። ህሊናቸው እኮ ውስጣቸው ሞቷል እኮ እያላቸው ነው። ህሊናቸው ሲካሰስባቸው እንዳለ ቅዱስ ጳውሎስ በሮሜ መልእክቱ ላይ ሞቷል ብለው አይሁዳውያን ድናይ እንዳያደርጉ እንዳይደብቁት ተዋሽቶ ነበር በወቅቱ። በእርግጥ መነሳቱን እኮ አውቀዋል። መቃብሩ ባዶ መሆኑን አረጋግጠዋል። ገንዘብ ደቀ መዛሙርቱ ገንዘብ ሰጥተው እኛ ተኝተን ሳለን ምናምን ነገር ብላችሁ በሉ ተብሎ ለአይሁድ ሸንጎ በወቅቱ የተነገረው እኛ ሌሊቱን ደክሞን ተኝተን ነበር እና ደቀ መዛሙርቱ መጥተው አካሉን ሰረቁት። ደቀ መዛሙርቱ በዛ ሰዓት ላይ ሊገሏቸው ከተማ ውስጥ ተደብቀው ነበር። ኢየሩሳሌም ጥግ ይዘው ነበር። የእሱ የሆኑትን ተከታዮች እየተፈለጉ ይጋደሉ። ኧረ እኔ አይሁዳዊ ነኝ እንኳን ብሎ ቢል ዝም በል ገበሉት እያሉ ማለት ነው። እቻ ዓለም እንደዚህ ናት። የሞተውን አልሞተም ትላለች። የቀበሩ የአይን ምስክሮች ሲናገሩ አይ በፍጹም ይላል። ለአበበ ጉላት እኮ ወንድሜ ለአብሮ አደጌ እኮ ምስክሬ እኮ እናቴ ናት። ቆማ ዋይ ብላ ነው ያለቀሰችው ነው የቀበረችው። አብሮ አደጎቼ ናቸው። አባቴም በወቅቱ አልሞተም ነበረ። እሱ ሲሞት አልሞተም። ይኸው ትናንት እናንተ ሞታችሁ በሙሉ ኦርቶዶክሳውያን ትናንትና ሞቱ ማለት ነው መረጃው ሲመጣ። ገልብ ትውልድ እና እንደዚህ ተናግረው ነበር። እሱም ቪዲዮ እስኪ ሙሉን ፈልገው ወንድምነት አሁን የጠቅላይ ሚኒስትሩን ካገኘው እስኪ ሙሉን ፈልገው። እሺ ያ ኦኬ አንተ ኤልያው እያየኸው ነው የምጽፈው ነገር ማለት ነው። አንተ አንድ ፊቱን ወይ ሻሃዳ ብትይዝ ይሻላል። እኔ የአይሁድ ሙስሊም አላየሁም፣ ግን ሻሃዳ ብትይዝ ይሻላል አይመስልም? ያው መውደዳችን እንዳለ ሆኖ ምንም አልደብቅም መውደዴ፣ ግን ሻሃዳ ብትይዝ ይሻላል። ወደ እስልምና እንድ ፊቱን ኪፓህን አድርገህ ቀይረኸው በኢየሩሳሌም ሳይሆን መስገድ ያለብህ ፊትን ወደ ቂልባ አዙረህ ወደ መካ ማለት ነው ወደዛ ብትሰግድ ይሻላል። እንደው ዝም ብሎ በቃ እንዳመጣልህ መናገር አግባብ አይደለም። ኤልያው
ጌታ እኮ ድሮም ሲናገር በአይሁድ ህዝብ ላይ የተቆጣበት አንዱ ምክንያት ከአሕዛብ ጋር ሄዳችሁ ትደባለቃላችሁ ብሎ ያለው ማለት ነው። ከአራጅህ ጋር አብረህ እያዋልክ መተህ እዚህ ከእኔ እኮ ይልቅ ሙስሊም እኮ ይበልጥብሃል አይደል ኤልያው? ይህ እኮ ነው ሪያሊቲው። አንተን ነው ብዬ የምልህ፣ አንተን በተናጠል ከእኔ ይልቅ በህልምህ እንኳን ቶራ ተሸክመህ አየሁ አደል ያልከኝ? ህልምን የሚያሳይ ደግሞ የአብርሃም አምላክ እግዚአብሔር ነው። ኤርሚያው ቶራውን ተሸክመህ በህልሜ እግዚአብሔር አሳየኝ አልክ። የይሁዲ እምነት ነህ፣ በጣም ነው የምወድህ፣ አንተም እንዴት እንደምትወደኝ አውቃለሁ። ቶራውን ተሸክመህ በህልም አየሁ አልከኝ። ግን እኮ ከእኔ ይልቅ እዛ የምትውልበት ቤት የሚውሉ ሙስሊሞች ናቸው የሚበልጡብህ። እኔ ባገኝህ በፍቅርም አይን በፍቅርም ተቀብዬ አቅፌህ ጉንጮቼን እስማለሁ። እነሱ ግን ቢያገኙ ያርዱሃል። የኪዳን ልጅ ነህና ከአራጆች ጋር ትውላለህ። ታዝቤያለሁ። ደግሞ በባለፈውም ቶሜር ቤት እያወራን እያለን እኔ ነኝ ከወጣሁ በኋላ እየሰማሁ ነበር በሌላ አካውንት እኔ ነኝ እንዳይናገር የከለከልኩት ብለሃልክ። ወድቀሃል ወንድሜ። ከእውነት የአባቶቼ የአብርሃም አምላክ ምሕረትና ቸርነትን ያድርግልህ ብራዘር። አይኖችን ይክፈት። ኢሳይያው ምዕራፍ 7ን ሄደህ አንብብ። ልክ እንደዚህ አድርጓቸው ነበር ሰሜኑ እስራኤላውያን ይሁዳን ለመውጋት ከሶሪያ ሰዎች ጋር ሄዶ ተስማምቶ ነበር። ልክ አሁን አንተ እንደምታደርገው ማለት ነው። ክርስቲያንን ለመውጋት ከእስላም ጋር አብረህ ትውላለህ። ብቻህን እኮ ራስህ ችለህ እኮ መቃወም ትችላለህ ኤልያው። እና ኦኬ ቴንክ ዩ ተባረኩ ወገኖች። ቤኪዬ መቀጠል ትችላላችሁ። ከአርስት ውጭ ነው ያወራሁት። አይ ቲንክ መሽቷል አይደል አንተ ጋር? አዎ ወንድምዮ እኔ ጋር መሽቷል። ልክ ነህ። አንተ ጋር ከፍተህ አንተ ጋር ብንሰበሰብ ይሻላል። አሮን አይ ማረፍ ካለባችሁ ረፉ። መምጣት ሰዎች ቤኪ እንዳትመጣ፣ ቤኒ እንዳትመጣ፣ ቤኪ እንዳትመጡ፣ ሁለት ሳውዞች እንዳትመጡ። ኦኬ ችግር የለውም ችግር የለውም። አንተ ጋር ችግር የለውም። ቤኬ ከጀርባ ሪፖርት ዛሬ ስናዘጋ ታያለህ። ቆይ ዝም በል የዛሬ ሪፖርት በጣም ወገኖች ያድካል። ቤኒ ሁሉ ቀን እኮ ነው የሚያስፈራረው። በጣም ነው ዛሬ ላይ አራት ጊዜ ምናምን ነገር ሪስትሪክሽን ሲመጣብኝ በጣም ነው የሚገርመው። ለመጀመሪያ ሙሉ ቪዲዮን አግኝቼዋለሁ። ሊንኩን ከምልክልህ ዳውንሎድ አድርጌ ላክልህ። ቪዲዮ ችግር የለውም። እሺ ዩቲዩብ ላይ ነው። ኦኬ ላከው። እሺ ዳውንሎድ አድርገው ቴሌግራም ወይ ዋትሳፕ ላይ። ትልቅ ነው ብዙ ነው። ስንት ደቂቃ አይደለም? ትልቅ አይደለም። የእሳቸው የጠቅላይ ሚኒስትሩ አይደል? የእሳቸው ብቻ ሙሉ ንግግሩ። በቃ ላከው። ዳውንሎድ ካርከው ነው ይቀለኛል። እንዳይጠፋ ብሎ ሌላ ጊዜ ሊንክ ሲሆን ብዙ ሜሴጆች ሲገቡ ይጠፋል። ልክ ነው። ኦኬ እሺ ወንድምነት እና ክፈት ነው የምትለው? አዎ ክፈት ወንድምነት ክፈት። አንተ ጋር እንምጣ ሁላችንም ፕሊዝ። ቤቴን ኮፒ ሊንክ አድርጉልኝ እሺ። የተወደዳችሁ ክርስቲያኖች ፔጁን ገብታችሁ ኮፒ ሊንክ አድርጉልኝ ፕሊዝ። በጣም አደገኛ እንትን ውስጥ ያለሁት እና በተቻለ